አሰላሙ አሌይኩም ወረህመቱላህ ወበረካቱ። ውድና የተከበራችሁ የመዲቲው ቤተሰቦች እንዴት ናችሁ? ዛሬ እንግዲህ እናቴ ግቢ ነው የምወስዳችሁ ማለት ነው። እናቴ ግቢ የሌለ ነገር የለም። ሙሉ አስጎበኛችኋለሁ ማለት ነው። ሸንኮራው ምኑ ብቻ የጓሮ አትክልት ምን የሌለ ነገር አለ፣ ሁሉንም የማሳያችሁ ይሆናል ማለት ነው። አብራችሁ ይቆዩ ማለት ነው። እዚህ ጋር ፎቶ ለመነሳት ምናምን ነገር እየሞከርኩ ነው ማለት ነው። ብዙ አይነት አትክልቶች አሉ እና በተለይ ደግሞ የደረሰውን እየበላን ያልደረሰውን ደግሞ እያሳየኋችሁ አብረን እንቆያለን ማለት ነው። እዚህ ጋር ሸንኮራ እያችሁት፣ ሸንኮራ አንዱ ሸንኮራ ነው እንደዚህ ብዙ የሚሆነው ገብታችኋል። አንዱ የተዘራው ከዛ ብዙ ይሆናል። አሁን አንድ 6 7 8 አይሆንም እንደዛ ይሆናል ማለት ነው። ከዛ ያው ሸንኮራ እኔ አልነበርኩም ሌላ ሰው ቆረጠ፣ እኔ አልችልበትም፣ አቆራረጥም አለው ማለት ነው። ልጅ የሚያያችሁት እያየ ምናምን ነገር ብቻ የሌለ ነገር የለም። እዚህ ጋር ጎመን አለ፣ ከዛ ጥቅል ጎመን አለ፣ ቆስጣ አለ፣ ጤና አዳም አለ፣ አበባ አለ። ከዛ በእነዚህ ደግሞ ትናንሽ በሃይላንዶቹ ደግሞ ብዙ የተዘሩ ነገሮች አሉ። አሁን ክረምት ሲሆን ደግሞ በደንብ እንትን ይላሉ ማለት ነው። ካሮቱ እዚህ ጋር ነቅዬ ላሳያችሁ ነበረ፣ አሳዘነኝ። አንደኛ ብዙ አይደለም የተዘራው፣ በጣም ትንሽ ነው። አዘራሩም ስህተት አለበት፣ ያው በደንብ ብትን አልተደረገም። ብቻ ካሮቱ ሲደርስ ደግሞ ነቅዬ ማሳያችሁ ይሆናል ማለት ነው። ጥቅል ጎመን ግን እናንተ ጎመን እንደሆነ ታውቃላችሁ? ማለቴ ጥቅል ጎመን ለካ ጥቅል ጎመን የተባለው ጎመኑ ተጠቅልሎ ነው ጥቅል ጎመን የሚሆነው እንጂ ገና እንትን ሲል በቃ ጎመን ነበረ። ከዛ እያደገ ሲመጣ ጎመኑ እየተጠቀለለ ይመጣና ጥብቅ ያለ ጥቅል ጎመን ይሆናል ማለት ነው። እና ስሙና እንትኑ በቃ ይገናኛል። ጥቅል ጎመን ጎመን ነው፣ ግን ጎመኑ ይጠቀለላል ማለት ነው። ሱብሃንአላህ የተፈጥሮ ግን በጣም ደስ ይላል ማለት ነው። ከዛ እዚህ ጋር ሸንኮራችንን ቆራርጠን አጥበን እንበላለን ማለት ነው። ስንበላ እያንዳንዱን ነገር የምናሳያችሁ ይሆናል ማለት ነው። አብራችሁ ይቆዩ። አያችሁት? ይሄ ሸንኮራ የሚከተፍበት ሳጥን እኔ ከአረብ ሀገር ያመጣሁት ሳጥን ነው፣ አሳያችኋለሁ። እና ደግሞ ካርጎ የምታረጉ እኔ ከሳውዲ ነው የመጣሁት። ስለዚህ ከሳውዲ ነው ያመጣሁት እና ሳጥን ይዛችሁ የምትመጡ ማወቅ ያለባችሁን ነገር አንዳንድ ነገር የምነግራችሁ ይሆናል ማለት ነው። በዚህ ጋር ኮባ አለ፣ ከዛ ሳር አለ። በቃ እንዲህ ነው እንግዲህ። የኛው ደግሞ ደስ የሚል ሽታ ያለው እንትን ምንድነው ኮሰረት ነው መሰለኝ የሚባለው። ቅቤ ሲነጠር ከላይ ቅቤ የሚደረግበት ቅቤ ስናነጥር ወይ ደረቁም እርጥቡም ከላይ የሚደረገው ማለት ነው። እና እዚህ ጋር ደግሞ ነጭ ቀይ ምናምን አበባ የሚያማምሩ አበባ አለ ማለት ነው። አያችሁት? ይሄ እኔ ከሳውዲ ያመጣሁት ሳጥን ነው። እና ምን ልላችሁ ነው እናንተ፣ ሌላው ደግሞ ቆይ ያልነገርኳችሁ ዱባ አለ። ዱባውም ሲደርስ ማሳያችሁ ይሆናል ማለት ነው። እዚህ ጋር ሸንኮራችንን እያጠብን ሳጥን ወይም ደግሞ ካርጎ የምታደርጉ ካላችሁ በቻላችሁት አቅም በበርሜል ብታደርጉት በጣም ጥሩ ነው። ሳጥኑ በእርግጥ ብዙ ነገር ይይዝላችኋል ማለት በቃ ብዙ ኮተት ይይዛል። በቃ ኮተታችሁን ይዛል። በርሜል ግን ብዙ ነገር አይይዝም። ይይዛል ግን እንደ ሳጥኑ አይይዝም። ግን ኢትዮጵያ በጣም የሚጠቅማችሁ በርሜሉ ነው። ለውሃ በጣም ይጠቅማል። ሳጥኑ አይጠቅምም አልላችሁም። ግን በተለይ ክፍለ ሀገር ከሆናችሁ ከአዲስ አበባ ወይ ደግሞ ከሆነ ቦታ ወደ ሆነ ቦታ ለማንቀሳቀስ እንደምታዩት ቀላል አይደለም። በጣም ከባድ ነው። ይመዝናል። 3000 4000 5000 6000 ነው ለትራንስፖርት የሚላችሁ። ስለዚህ ገጠር ከገባ ለእህል ምናምን ነገር ማጠራቀሚያ ይሆናል። እንደዚሁም ደግሞ ለልብስ ማስቀመጫ ቦታ ላለው ሰው ብቻ አሪፍ ነው። አሁን እኛ ቦታ ስለሌለን ውጭ ላይ ተቀምጧል ማለት ነው። ውጭ ላይ ተቀምጦ እንግዲህ ቀስ በቀስ እየዛገ ይሄዳል ማለት ነው። ግን ቦታ ካላችሁ ገጠር ከሆነ በጣም ይመቻል፣ አሪፍ ነው። እኔ አንድ ለእናቴ ሰጥቻታለሁ እና እዛ በጣም ይጠቅማል። ግን ቦታ ለሌለው ሰው ሳጥኑ
እዚህ መጥቶ ኪሳራ ነው የሚሆንባችሁ ማለት ነው። ግን በርሚል ቢሆን በርሚል የትኛውን ቦታ የትም ሆኖ በርሚል ያስፈልጋችኋል። ውሃ ማጠራቀሚያ ውሃ ኢትዮጵያ ውስጥ በየቀኑ ቢመጣም ባይመጣም በቃ በርሚል መኖሩ በጣም ብዙ ነገር ይጠቅማችኋል እና በሳጥን ይዛችሁ ከምትመጡ ይልቅ በበርሚል ይዛችሁ ብትመጡ በጣም ጥሩ ነው ማለት ነው። እዚህ ጋር በቃ ማሳው ገብቼ ሸንኮራው ማሳ ገብቼ ፎቶ አንሱኝ እያልኳቸው ያው ብዙ አሪፍ ነገር ያነሱኝ አይመስለኝም። ግን እኔ ስክሪንሾት ማነሳዋለሁ እናንተ ላይ አሁን ታምኔል ላይ ከላይ የምታዩትን እንዲሆናችሁ ብዬ በቃ እዚህ ደንሽም ብዙ ነገር ነው ማለት የፈለኩት። ብቻ ደስ ሲል ነበር። የሆነ መንፈሳችሁን የሚያድስ ነገር ብዙ ነገር ነበረው ማለት ነው። እዚህ ጋር እንግዲህ አቀራርበን ከታትፈን ቡናችንን እየጠጣን ሸንኮራችንን እየበላን እንገኛለን እላችኋለሁ። በስተመጨረሻ ምን እያንዳንዱ ምን እንዳለ ልንገራችሁ ማለት ነው። እያንዳንዱ እዚህ ጋር አበባ አለ፣ ጤና አዳም አለ፣ ቆስጣ አለ፣ ጥቅል ጎመን አለ፣ የሀበሻ ጎመን አለ፣ ካሮት አለ። ከዛ እዚህ ጋር ደግሞ ገና ያልደረሱ ምናምን ነገር አሉ ማለት ነው። ያልደረሱ ገና ብዙ የተዘሩ ነገሮች አሉ። ያው በቃ ሲደርሱ አሳያቸዋለሁ። ከዛ እዚህ ጋር ኮባ አለ። እዚህ ጋር ዝም ብሎ የበቀለ ነው። ከዛ እዚህ ጋር ደግሞ ኮሰረት አለ። ከዛ ዱባ አለ። ዱባ ያያችሁት ሲደርስም ብዙ ሀበሻ ዱባ አይወድም፣ ግን ሲደርስ ማየት ከፈለጋችሁ አሳያችኋለሁ ማለት ነው። ሸንኮራ አለ። ከዛ አቮካዶ አለ ማለት ነው። የአቮካዶ ዘርም አለ ማለት ነው። እንግዲህ የእናቴ ግቢ ይህንን ይመስል ነበረ። እንዴት አያችሁት? ወደዳችሁት ወይ? ደስ አይልም? የሆነ ግቢው ስትገቡ መንፈሳችሁን ያድሳል። በአረንጓዴ ነገር ምናምን ነገር ደስ ይላል እላችኋለሁ። እና ከወደዳችሁት ወደነዋል ብላችሁ ኮሜንት ላይ አስቀምጡልኝ ማለት ነው። እንግዲህ ይህንን ቪዲዮ ይጠቅማችኋል ያዝናናችኋል ብዬ ተስፋ አድርጋለሁ ማለት ነው። የዛሬው ቪዲዮ እንግዲህ ይህንን ይመስል ነበረ። ቪዲዮን ከወደዳችሁት ላይክ፣ ሼር ማድረጋችሁ እንዳትረሱ። ሀሳብ አስተያየት ካላችሁ ደግሞ ኮሜንት ላይ አስቀምጡልኝ። በሌላ ቪዲዮ እናንተን ይጠቅማል ያስተምራል ብዬ ባሰብኩት ቪዲዮ እስከምንገናኝ በያላችሁበት ሰላማችሁ ይብዛ። ባይ ባይ።